ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንላችኋል 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። አርዕስተ ዜናዎቹን አስቀድማለን። የኢትዮጵያ የባህር በር ጥያቄ ዲፕሎማሲያዊ መንገድን ተከትሎ ሊመለስ የሚገባው የህልውና ጉዳይ መሆኑ ተጠቆመ። የኢትዮጵያም የሁለትዮሽና የባለ ብዙ ወገን ዲፕሎማሲያዊ ግንኙነት እየተጠናከረ መምጣቱ ባለ መድረኮች ላይ ያላትን ተሰሚነት ከፍ ስለማድረጉ ተገለጸ። በኢትዮጵያም በ2018 ለሚካሄደው 7ኛው ጠቅላላ ምርጫ ዝግጅት እያደረገ መሆኑን ኢዜማ ፓርቲ አስታወቀ። የአዲስ አበባ የወንዝ ዳር ልማት ስራ የከተማዋን ገጽታ በመሰረቱ የቀየረ ስለመሆኑ ተጠቆመ። ክብራን ተመልካቾቻችን ከዜናዎቹ ጋር አሸናፊ እንዳለ ቆይታ አደርጋለሁ። እንዲሁም ደግሞ ከዚህ ከዋናው ስቱዲዮ እናንተ ከሚደርሱ ዘገባዎቻችን በተጨማሪ በቀጥታ መስመሮች ላይ ተገኝተው ተጨማሪ መረጃዎችን የሚሰጡን ሪፖርተሮቻችንም አሉ። የቅድመ አፍሪካ ህብረት የወጣቶች ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤውን እየተከታተለች የምትገኘው ሪፖርተራችን ፍሬህይወት ረታ ነች። ወደ በኋላ ተጨማሪ መረጃዎችን የምታደርሰን ይሆናል። በሰባተኛው ጠቅላላ ምርጫ የሴቶች ወጣቶችና አካል ጉዳተኞችን በተመለከተ የባለድርሻ አካላት የምክክር መድረክ በቢሾፍቱ እየተካሄደ ነው። መድረኩን እየተከታተለ የሚገኘው ደግሞ ሪፖርተራችን አባዲ ወይናይ ነው። እሱም ወደ በኋላ ተጨማሪ መረጃ የሚያደርሰን ይሆናል። በልግ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛና ከመደበኛ በላይ የዝናብ ስርጭት እንደሚያገኙ የብሔራዊ ሜትሮሎጂ ኢንስቲትዩት ከባለድርሻ አካላት ጋር እያደረገ ባለው ውይይት ላይ አሳውቋል። ይህንን ውይይት ደግሞ እየተከታተለ የሚገኘው ሪፖርተራችን ይመራደም ነው። እሱም ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ይሆናል። ክቡራን ተመልካቾች ቀዳሚ የምናደርገው በአጀንዳነት የምንመለከተውን ጉዳይ ይሆናል። ኢትዮጵያ በቀይ ባህር ላይ ለዘመናት የኖረ ተፈጥሯዊና ታሪካዊ ጠንካራ ትስስር ያላት ሀገር ናት። አሁን ላይ የኢትዮጵያ የባህር በር ጥያቄ ዲፕሎማሲያዊ መንገድን ተከትሎ ሊመለስ የሚገባው የህልውና ጉዳይ ሆኗል። አቤል ሙሉጌታ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። የኢትዮጵያ የባህር ባለቤትነት ጥያቄ ታሪካዊ መልክዓ ምድራዊና ህጋዊ መሰረቶች ያሉት ነው። አሁን ላይ ኢትዮጵያ እነዚህን መሰረቶችም ይዛ የቀደመውን የታሪክ ባለቤትነት ለማስመለስ እየሰራች ያለች ሀገር ናት። ለኢትዮጵያውያንም ዛሬ ላይ ቀዳሚው የፖለቲካና የኢኮኖሚ አጀንዳቸውም የባህር በር ሆኗል። ይህ የሆነው በግብታዊነት ሳይሆን ታሪክን ተመርኩዞ በኢትዮጵያ ላይ የተሰራ የባዕድ ሴራን ለመክፈፍም ጭምር እንጂ። የኢትዮጵያን የባህር በር ታሪክ ስንመለከት ለብዙ ሺህ ዓመታት የባህር በር ባለቤት የነበረች ሀገር እንደሆነችም እናገኛለን። የመጀመሪያውም በአክሱም ዘመነ መንግስት ላይ ይወስደናል። የአክሱም ስልጣኔ ከነበሩ ታላላቅ የዓለም ኃይሎች መካከል ኢትዮጵያ አንዷ እንድትሆን ያስቻለ የአዱሊስ ወደብም ነበራት። በቀይ ባህር ላይ አዱሊስ ወደብን በመጠቀምም ከህንድ እስከ ሮማን ኢምፓየር ድረስ የንግድ ግንኙነት ይከወንበት የነበረ ታላቅ ታሪክም ነው። በአንድ ወቅት በቀጠናው ሀያል ሀገር፣ በአንድ ወቅት በቀጠናው የባህር በር ብቻ ሳይሆን ያንን ኦርደር ያስያዝ ጠንካራ ሀገር መሆናችን እንዳይነገር ተከድኗል። የባህር በር ታሪካችን እንደ ንጹህ ወርቅ ነው። ታድለናል። አሁን ይህንን በድፍረት ለመናገር ብሎም አቧራውን እየቦረሹ ለማንሳትና እንዲያንጸባርቅ ለማድረግ ጊዜ መጥቷል። በመካከለኛው ዘመን ደግሞ ምንም እንኳን የባህር ዳርቻዎች በተለያዩ ጊዜያት በባዕዳን ወራሪዎች ማለትም በኦቶማን ቱርክና ግብጽ ቢያዙም የኢትዮጵያ ነገስታት የባህር ነጋሽ የሚል ማዕረግ ያለው መኮንን በመሾም አካባቢውን ያስተዳድሩ እንደነበረም ታሪክ ያስረዳል። በኋላም በጣሊያን ወረራ ኤርትራ ተይዛ ብትቆይም ከሁለተኛው የዓለም ጦርነት መጠናቀቅ በኋላ የጣሊያን ፋሽስት ከመላው ኢትዮጵያ ሲወገድም ኤርትራ ከኢትዮጵያ ጋር በፌዴሬሽን በፈረንጆቹ 1952 ተቀላቀለች። ከዛ ጊዜ ጀምሮ በኋላም ሙሉ በሙሉ ስትዋሃድ ኢትዮጵያ የአሰብና የምጽዋ ወደቦች ባለቤት መሆንም ቻለች። ሌላው ኢትዮጵያና ቀይ ባህር ተፈጥሯዊ ግንኙነት ያላቸው፣ ኢትዮጵያም በቀይ ባህር ላይ ተፈጥሯዊ መብት ያላት ሀገርም ናት። ተፈጥሯዊ መብቷ የሚመነጨው ደግሞ የኢትዮጵያ ስትራቴጂካዊ መገኛ ስፍራና አቀማመጥ
እንዲሁም ካላት ህዝብ ብዛት አንጻርም የሚታይ ነው። መልክዓ ምድራዊ ቅርበቷ ከባህሩ 60 ኪሎ ሜትር ያልበለጠ ርቀት ላይም ትገኛለች። ኢትዮጵያ የባህር አክሰስ አይገባትም ብሎ የሚያምን ሰው ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችልም። በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ የምትገኝ ሀገር ሆና ያለ ነገር ግን የባህር በር የሌላት ሀገር መሆኗ ከዜጎቹ አልፎ ፍትህ ለሚገባቸውም የሚያስቆጭም ተግባር ነው። ከ130 ሚሊዮን በላይ ህዝብ ያላት ሀገር ያለ ባህር በር መኖሯ ለኢኮኖሚ እድገትና ለብሔራዊ ደህንነቷ ትልቅ እንቅፋት እየሆነባት ያለች ሀገር አድርጓታል ኢትዮጵያን። የኢትዮጵያ ፍላጎትም የባህር በር ጥያቄም በዲፕሎማሲያዊ መንገድ እንዲሆን ብቻ ነው። ትልልቅ የልማት ፕሮጀክቶች ላይ ድርሻዎችን በማጋራት የተመሰረተ ወይም የሊዝ አሊያም የባለቤትነት ስምምነት እንዲኖር ለማድረግም በኢትዮጵያ በኩል ጽኑ ፍላጎትም አለ። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይም ሆኗል። አሁን ላይ ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም የሚቸገሩ ይመስለኛል። ለምሳሌ እኛ ከኛም ሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሯዊ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። የኢትዮጵያ የባህር በር ጥያቄም በዓለም አቀፍ ሕጎች ማዕቀፍ ጭምር የሚደገፍም ነው። የተባበሩት መንግስታት ድርጅት የባህር ሕግም የባህር በር የሌላቸው ሀገራት ወደ ባህር የመድረስና የባህር ሀብቶችን የመጠቀም መብት እንዳላቸውም ይደነግጋል። እንዲሁም የጋራ ተጠቃሚነትንም ይደግፋል። በታሪክ የነበራትን የባህር ኃይልና የንግድ መስመር መልሶ ለማግኘት የሚደረገው ጥረት ከጎረቤት ሀገራት ጋርም በሰላምና በጋራ ጥቅም ፍላጎት ላይ ተመስርቶ ሊከናወን የሚገባውም ተግባር ሆኗል። የኢትዮጵያን የባህር በር ባለቤትነት ማረጋገጥ በዚህ ትውልድ ላይ የተጣለ ሀገራዊና ህዝባዊ አደራ ስለመሆኑ ተገለጸ። ኢትዮጵያን የባህር በር ያሳጣትን ስህተት ለማረም ሁሉም ዜጋ በትብብር መንፈስ እንዲንቀሳቀስም ጥሪ ቀርቧል። ሰይፉ ገብረ ጻዲቅ ከ3 አስርተ ዓመታት በፊት ኢትዮጵያ ስትራቴጂካዊ ጠቀሜታው ከገዘፈው የቀይ ባህር ትሩፋት ተጠቃሚ ነበረች። በቀጠናው የባህር እንቅስቃሴ የሰላምና ጸጥታ መከበር ውስጥም የአንበሳ ድርሻ እንደነበራት የታሪክ ድርሳናት ያትታሉ። ቅድመ ታሪክም ቢሆን በታሪክ ዘመን ኢትዮጵያና ቀይ ባህርን የገነጣጠላቸው ኃይልም ምንም አልነበረም ማለት ነው። ወደ ካሌብም ስንመጣ በ6ኛው ክፍለ ዘመን ከዛም በፊት ክርስትና ወደ ኢትዮጵያ ያመጣበት ሁኔታ ስናስበው በቀይ ባህር በኩል ከሲሪያ ጋር ተያይዞ ከግብጽ ጋር ተያይዞ ወደዚህ የመጣ መሆኑን እናውቃለን። ትውልድ ቅብብሎች በውድ ልጆቿ ተጋድሎና መስዋዕትነት እስከ 1980ዎቹ የዘለቀውን የባህር በር ጥያቄ የሚዘጋ ምዕራፍ ሲከፈት ለምን ያሉ ጥርስ ተነከሰባቸው። ያንን ታሪካዊ ተፈጥሯዊና ሕጋዊ መብቷን በባዕዳንና በባንዶች ጥምረታዊ ሴራ ተነጥቃ ኢትዮጵያ ለቀይ ባህር እጅግ የቅርብ ሩቅ ሆና የበይ ተመልካች ሆነች። የዛ ሴራ ታሪካዊ ስህተት አሳዛኝ ተግባርን ለማስፈጸም ከውስጥና ከውጭ የተፈጸሙ ሂደትና ውሳኔም ፍትሐዊነት የጎደለው የዓለም አቀፍ ሕግንም የተጻረረ ነበር። ቀይ ባህር ላይ የነበረን ድርሻ እንዴት አጣነው ነው ጥያቄው። ሕጋዊ ነው ወይ ነው ጥያቄ። ሕጋዊ አለመሆኑን መዘርዘር ይቻላል። ውሳኔው የችኩል ነው። ሁለቱ ተስማምተው ያደረጉት ሁለት አማጽያን ውሳኔ ነው እንጂ የህዝብ ውሳኔ አይደለም። እዛ ላይ ጥያቄ ማንሳት ይቻላል። የተባበሩት መንግስታት አስተባባሪ የነበሩት ጴጥሮስ ጋሊ ድርሻ ከሆነ የጠላት ውሳኔ ነው ማለት ነው። የባህር በር የህልውና ጉዳይ የኢትዮጵያ የብሔራዊ ጥቅም ነውና ታላቁን ስህተት ለማረም እየተደረገ ባለው ጥረት ሁሉም ዜጋ ያለ ልዩነት በተመሳሳይ አቋም መንቀሳቀስም ይጠበቅበታል። ሁላችንም ኢትዮጵያውያን አንድ ቋንቋ በመናገር አንድ አቋም በዚህ ጉዳይ የባህር በር ለየትኛው መሪ አይደለም፣ ለየትኛው መንግስት አይደለም፣ ለኢትዮጵያውያን ነው፣ ለኢትዮጵያ ነው።
ስለዚህ ለሀገሪቱ ያለውን ፋይዳ በመረዳት ሁሉም ኢትዮጵያ ሀገር ውስጥ ያለው ከሀገር ውጭ ያለው ለኢትዮጵያ ህልውና በሚል አንድ አቋም እንዲኖረውና አስፈላጊውን ድጋፍ በሚችለው ሁሉ እንዲያደርግ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ኢትዮጵያ ያነገበችው የባህር በር ጥያቄ መልክዓ ምድራዊ ብቻ ሳይሆን ህልውናዊም ጭምር በመሆኑ ውድ ልጆቿ ለዘመናት ደማቸውን ሲያፈሱበት ከቆዩበት ቀይ ባህሩ መለየት ግን የሚቻል አይደለም። ይሄ የኢትዮጵያ ህዝብ የተዋደቀለት ባህር ነው። ዝም ብሎ በነፃ የሚለቀቅ አይደለም። ኢትዮጵያ አሁን እየጠየቀች ያለችው መብቷን ስጡን፣ መብቴን መልሱልኝ ነው። የባህር በር ጥያቄውን በሰላማዊ መንገድና በንግግር ለመፍታት ዝግጁ ነን ያሉት የኢፌዴሪ ጠቅላይ ሚኒስትር እዚህም አንዱ መንገድ የሰጥቶ መቀበል መርህ ሊሆን እንደሚችል አመላክተዋል። በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ ነው። 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም የሆነ ያለው አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። የኢትዮጵያን የባህር በር ጥያቄ መመለስ ኃላፊነት በዚህ ትውልድ ላይ የተጣለ ታላቁ ሀገራዊና ህዝባዊ አደራ ነው። ጭቆናን ቀንበር ያልተሸከመች ለአፍሪካውያን ነጻነት የይቻላልን ተስፋ ያሳየች የባርነት ሰንሰለታቸውን የበጠሰች የአፍሪካ አንድነት ድርጅት ሲቋቋም በራሷ ፊደል ሁሉን የሚያግባባ የህብረቱን መተዳደሪያ ሰነድ የቀመረች የአፍሪካ አንድነት ድርጅት የመጀመሪያው ቢሮ ሥራ እንዲጀምር እንካችሁ ያለች ሁሉ በአንደበታቸው እናትነቷን የሚመሰክሩላት ከማደራጀት እስከ አንድነት ለአፍሪካ ኢትዮጵያ። ከቅርብ ጊዜያት ወዲህ የኢትዮጵያ የሁለትዮሽና የባለብዙ ወገን ዲፕሎማሲያዊ ግንኙነት እየተጠናከረ መጥቷል። የዚህ ዲፕሎማሲያዊ ግንኙነት እየተጠናከረ መምጣት ደግሞ በዓለም መድረኮች ላይ ያላትን ተቀባይነትና ተሰሚነት ከፍ ያደረገ ሆኗል። አስማራ ብርሃኑ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። የኢትዮጵያ ዓለም አቀፋዊ የዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መጥቶ በዓለም አቀፍ መድረኮች ያላት ተቀባይነትና ተሰሚነት አዲስ ምዕራፍ ላይ ደርሷል። ባለፈው ዓመት ብቻ ያስተናገደቻቸው አህጉራዊና ዓለም አቀፋዊ ኩነቶች ኢትዮጵያ የዲፕሎማቲክ የስበት ማዕከል እየሆነች መምጣቷን በተግባር ያሳዩ ሆነዋል። ለዚህ ዲፕሎማሲያዊ ስኬት አንዱና ዋነኛው ምክንያት የታላቁ ህዳሴ ግድብን ጨምሮ ግዙፍ ፕሮጀክቶችን በራስ አቅም ገንብቶ ማጠናቀቅ መቻሉ ነው።
በስንዴ ምርት ረገድ የተመዘገበው ውጤትና የምግብ ሉዓላዊነትን ማረጋገጥ እንዲሁም የአየር ንብረት ለውጥ መዛባትን ለመከላከል በአረንጓዴ አሻራ ንቅናቄ የተሰሩት ውጤታማ ስራዎችም ሌላኛዎቹ ናቸው። እነዚህ ኢኮኖሚያዊ ድሎች የዓለም አቀፉን ማህበረሰብ ትኩረት በመሳባቸው የታላላቅ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮችና የልዑካን ቡድኖች መዳረሻቸውን ወደ አዲስ አበባ እንዲያደርጉ አስችሏል። ባለፈው ዓመት ካየ አዲስ አበባ በዓለም አቀፍ ኮንፈረንስ በዓለም ሀገራት መሪዎች ስትጨናነቅ ነበር። ባለፈው ሁለት ሳምንት ብቻ ስታይ ጃንዋሪ ኢቭን አንድ ዶክመንት ወጥቶ ነበር። ባለፈው ጃንዋሪ ብቻ በዚህ 2026 ብቻ 7 በላይ የዓለም ሀገራት መሪዎች ኢትዮጵያ መጥተዋል። ዲፕሎማሲው ከፍተኛ ግንኙነት ጋር ሲደርስ በአካል የአገር መሪ ጋር ቁጭ ብለ አውርተ የምትፈራረሙ ነገር ሲኖር ነው የሚመጣው። ይህን ጠቅላይ ሚኒስትር የሚመራው ከዓለም ሁለተኛ ትልቅ ህዝብ ነው፣ 4ኛ የዓለም ኢኮኖሚ ነው። ተነስቶ ኢትዮጵያ የሚመጣበት ትልቅ ምክንያት ሲኖር ነው። ኢትዮጵያ ታሪካዊ ዲፕሎማሲያዊ ግንኙነቷን ይበልጥ ገቢር በሆነ መንገድ እያሰፋችና ወደ ላቀ ስትራቴጂካዊ ግንኙነት እያሳደገች ትገኛለች። በተለይም ከዚህ ቀደም የነበረውን የግንኙነት አድማስ በማስፋት እንደ ማልታ፣ ቆጵሮስና ሲሼልስ ካሉ ሀገራት ጋር አዳዲስ ጠንካራ ትብብሮችን ፈጥራለች። ይህ ትብብር በተለይም በወደብ አጠቃቀምና በዲጂታል አገልግሎት ዘርፍ መልካም ተሞክሮዎችን ለመጋራት ምቹ ሁኔታን ፈጥሯል። አዘርባይጃን በሰርቪስ ቴክኖሎጂ ኢጋቨርናንስ ቶፕ ናት። አንድ ማዕከል ውስጥ ወደ 400 የሚበልጥ አገልግሎት ትሰጣለች። ያንን ከነሱ ጋር አግሪመንት በመፍጠር ከነሱ ጋር ዲፕሎማሲ በመፍጠራችን ብዙ ቴክኖሎጂ ከነዚህ ጋር ሰርተናል። አርሜኒያ፣ ሌሎቹ ማልታ ጋር በመስራታችን አውሮፓ ህብረት ላይ ተጽዕኖ መፍጠር ትችላለች። ያን ብቻ ሳይሆን ትንሽ ሀገር ሆና ግን ማሪታይም ዲፕሎማሲ ላይ ትልቅ እውቀት ያላቸው ኤክስፒሪያንስ ያላቸው ናቸው። እነዚህ መጥቶ ለኢትዮጵያ ናቫል ፎርስ እናቋቁም ስለ ማሪታይም ብዙ ነገር ስናወራ ያንን ኤክስፒሪያንስ ከኢትዮጵያ ጋር ሼር ያደርጋሉ። በዛ ልክ ማአት ሀገራት እንደዛ ተፈጠሩት። በአሁን ወቅት ኢትዮጵያ በታዳሽ ኃይል ልማት ላይ እያከናወነችው ያለው ተግባር ለጎረቤት ሀገራትም ትልቅ ተስፋ ሆኗል። የኤሌክትሪክ ኃይል አቅርቦት መጠኗን በተለያዩ አማራጮች በማሳደግ ለኬንያ፣ ለሱዳንና ጅቡቲ የኃይል ሽያጭ በማቅረብ አፍሪካን የማስተሳሰር ሚናዋንም እየተወጣች ትገኛለች። Collaboration is key and collaboration is the next resource, especially in our region. Look at it with the Gad dam. ትብብር ለቀጠናችን ቁልፍና አንዱ ሀብታችን ነው። ለምሳሌ የታላቁ ህዳሴ ግድብን እንመልከት። ወደኛ ሀገር ኬንያ ኃይል እያቀረበች ነው። ይህም በቀጠናው አንድነታችንና ትብብራችንን ያጠናክረዋል። ይህ የመሰረተ ልማት ትስስር በምስራቅ አፍሪካ ቀጠና ያለውን ዲፕሎማሲያዊ ትስስር ከንግግር ባለፈ በተግባራዊ ኢኮኖሚያዊ ትብብር እንዲጠናከር አድርጎታል። ይህም ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ የስበት ማዕከልነት በድጋሚ ያረጋገጠ ሆኗል። አዲስ አበባ የአፍሪካ የዲፕሎማሲ መዲናነቷን በሚመጥን መልኩ በታቀደና በሳይንሳዊ መንገድ በታገዘ የልማት እንቅስቃሴ ላይ መሆኗ ተጨባጭ ውጤቶችን አስገኝቷል። ይህ ፈጣን የለውጥ ጉዞ ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግና የዜጎችን የኑሮ ደረጃ የሚያሻሽል የታሪክ ምዕራፍ መሆን ችሏል። እድሉ ፈቀደ በዝርዝር ተመልክቶታል። አዲስ አበባ እንደ ከተማ ከተመሰረተች ከ135 ዓመታት በላይ እድሜ ያስቆጠረች ሲሆን ዛሬ ላይ ስሟን በሚመጥን የለውጥ ጎዳና ላይ ትገኛለች። የአዲስ አበባ ዘመናዊ ከተማ ግንባታ ስራዎች ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ የሚያሳዩ
ህያው ምስክሮች ናቸው። አዲስ አበባ የአፍሪካ የዲፕሎማሲ መዲናነቷን በሚመጥን መልኩ በታቀደና ሳይንሳዊ በሆነ መንገድ በታገዘ የልማት እንቅስቃሴ ውስጥ ትገኛለች። ይህ ለውጥ በውበት ብቻ ሳይሆን በኢኮኖሚያዊ፣ ማህበራዊና አካባቢያዊ ተጽዕኖ ተጨባጭ ውጤቶች እያመጣ ነው። በአሁኑ ጊዜ የአዲስ አበባ ከተማ መገለጫ የሆነው የኮሪደር ልማት የከተማዋን የመሰረተ ልማት ዝርጋታ ከስር መሰረቱ የቀየረ ግዙፍ ስራ ነው። ቀደም ሲል ለትራፊክ መጨናነቅና ለእግረኞች ምቹ ባልነበሩ መንገዶች ምትክ ዛሬ ሰፋፊና ጥራት ያላቸው የእግረኞች መንገድ፣ የብስክሌት መሄጃዎችና አካል ጉዳተኞችን ታሳቢ ያደረጉ መተላለፊያዎችም ተገንብሰዋል። ይህም ከተማዋን ለሰው ልጆች ምቹ በማድረግ ረገድ ትልቅ ስኬትም ሆነዋል። በተለይም ከፒያሳ እስከ ቦሌ፣ ከ4 ኪሎ እስከ መገናኛ ያሉ ዋና ዋና መስመሮች በዘመናዊ የመንገድ መብራቶች፣ በዲጂታል የትራፊክ ቁጥጥር ስርዓቶችና በአረንጓዴ ስፍራዎች በመታጀባቸው አዲስ አበባ በምሽትም እንደ ቀን የምትደምቅና የነዋሪዎች ደህንነት የተጠበቀበት ከተማ ሆናለች። ይህም አዲስ አበባ በውስጧ ዘመናዊ የከተማ ግንባታ የተባሉት ተጨባጭ ማሳያዎችንም አሟልታ እየሰራች ስለመሆኗ አመላካች ነው። ከተማውን ዘመናዊ እናርግ ተብሎ አመራሩ ቆርጦ ከገባበት ወዲህ ብዙ መሻሻሎች አሉ። ከመንገድ አንጻር ብዙ መሻሻሎች እናገኛለን። ከአረንጓዴ ልማት አንጻር ብዙ መሻሻሎች እናገኛለን። የአዲስ አበባን ዘመናዊነት በተጨባጭ ከሚያሳዩ ስፍራዎች መካከል የአድዋ መታሰቢያ ሙዚየም በቀዳሚነት ይጠቀሳል። ይህ ፕሮጀክት የኢትዮጵያን ታሪክ ከዘመናዊ ስነ ህንፃ ጋር ያቆራኘ ግዙፍ የስብሰባ አዳራሾችንና የጥበብ ማዕከላትን የያዘ የከተማዋ አዲስ ገጽታ መሆን ችሏል። በተጨማሪም የወዳጅነት አደባባይና የአንድነት ፓርክ ግንባታ ቀደም ሲል በከተማዋ የነበረውን የመዝናኛ ስፍራ እጥረት በመቅረፍ ለአካባቢ ጥበቃና ለከተማ ቱሪዝም አዲስ በር መክፈት ችለዋል። ሌላኛው በመዲናዋ የተከናወነው አስደናቂ ስራም የወንዝ ዳርቻ ልማት ነው። የተበከሉ ወንዞች ተጸድተው ዛሬ ለዓይን የሚማርኩና ንጹህ አየር የሚገኙባቸው የቱሪስት መዳረሻዎች መሆን ችለዋል። እነዚህ ስፍራዎች ዛሬ በሺዎች የሚቆጠሩ ዜጎች በነጻነት የሚንቀሳቀሱባቸውና የሀገር ውስጥና የውጭ ቱሪስቶች ቀዳሚ ምርጫቸው ያደረጓቸው መዳረሻዎች መሆንም ችለዋል። የእነዚህ ግንባታዎች ውጤት በውበት ብቻ የተገደበ አይደለም። የከተማዋን የኢኮኖሚ እንቅስቃሴ በማነቃቃትና ውጤት በማስገኘት ረገድ የጎላ ሚና እየተጫወተም ይገኛል። ዘመናዊ ከተማ ስንል ያው እንደ ከተማ በፕላን የሚመራ መሆን አለበት። መጀመሪያውኑ እቅድ ያለው ከተማ እቅድ ኖሮት እዛ እቅድ ውስጥ ኢኮኖሚን የሚያስተሳስር የኢኮኖሚ እድገትን ያገናዘበ ማህበራዊ እድገትን ያገናዘበ ዘላቂ ልማትን ያስተሳሰረ በተለይ ከአካባቢ ጥበቃ ጋር የተያዘ ያንን ታሳቢ አድርጎ የሚገነባ ከተማ ዘመናዊ ከተማ እንችላለን። ዘመናዊ ከተማ ግንባታ እንችላለን። በዛ አካሄድ የሚሄድ ከሆነ ማለት ነው። ከዚህም በተጨማሪ በእነዚህ ግዙፍ ግንባታዎች ላይ በመቶ ሺዎች የሚቆጠሩ ወጣቶች፣ መሐንዲሶችና የቀን ሰራተኞች የስራ ዕድል ማግኘትም ችለዋል። ይህ መጠነ ሰፊ የከተማ ግንባታ አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ ከማድረጉም በላይ ለሌሎች የሀገሪቱ ከተሞች እንደ ትልቅ አርአያ እየተወሰደ በሌሎች ከተሞችም በስፋት እየታየም ይገኛል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴዋል ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ አሁን ብዙ ከተሞችን ነክቷል። ይህ የብልጽግና ጉዞ ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግና የዜጎችን የኑሮ ደረጃ የሚያሻሽል የታሪክ ምዕራፍ ነው። የተለያዩ ሀገራትና ዓለም አቀፍ ድርጅቶች መሪዎች እንዲሁም ተጽዕኖ ፈጣሪ ሰዎች ወደ ኢትዮጵያ ሲመጡ እንደ ብሔራዊ ሙዚየም ያሉ ስፍራዎችን ሳይጎበኙ አይመለሱም። ከጉብኝታቸው በኋላም ሀሳባቸው መዝገብ ላይ እያሰፍራሉ። ይሁንና ያሰፈሩት አስተያየት ይዘት ሲዘገብም ሆነ ሲነገር እንዲሁም ደግሞ ለሕዝብ ሲገለጽ አይስተዋልም። ለመሆኑ የእነዚህ ተጽዕኖ ፈጣሪ ግለሰቦች ሀሳብ ምን አይነት ዲፕሎማሲያዊ ትርጉምን ያዘለ ነው? ሳራ ሳለስላሴ በዚህ ላይ ተከታዩን ዘገባ አሰናድታለች። የሀገራት መሪዎች ወደ ኢትዮጵያ ሲመጡ ስለ ጉብኝታቸውም ሆነ ስለ ኢትዮጵያ በማስታወሻ ላይ ምን አስፍረው ይሆን? ይህ ጥያቄ የብዙዎችን ቀልብ ይስባል። በቅርቡ አዲስ አበባን የረገጡ የሀገራት መሪዎችና የዓለም አቀፍ ተቋማት ኃላፊዎች በብሔራዊ ሙዚየምና በቤተ መንግስት የክብር መዝገቦች ላይ ያስቀምጧቸው ቁልፍ መልእክቶች ከሰፈረ መልእክት ያለፈ ትርጉምንም በውስጣቸው ይዘዋል። የፈረንሳዩ መሪ ኢማኑኤል ማክሮን በኢትዮጵያ በነበራቸው ጉብኝት ወቅት በሁለቱ ሀገራት መካከል ያለውን ጥልቅ ትስስር እንዲህ ሲሉ ገልጸውታል።
በሙዚየሙና በቤተ መንግስቱ መክፈቻ ስነ ስርዓት ላይ ከናንተ ጎን በመቆሜ ደስታና ኩራት ይሰማኛል። ይህም በሁለቱ ሀገራት መካከል ያለውን ትብብርና ጥልቅ ግንኙነት የሚወክል ምልክት ነው። ፈረንሳይ በኢትዮጵያ የቅርስ ጥበቃ ስራ ላይ በተለይም በላሊበላ አብያተ ክርስቲያናትና በብሔራዊ ቤተ መንግስት እድሳት ላይ የምታደርገው ድጋፍ የዚህ ንግግር ተግባራዊ ማሳያ ተደርጎ ይወሰዳል። ሌላኛው ኢትዮጵያን የጎበኙ መሪ ደግሞ የዓለም አቀፉ የገንዘብ ድርጅት IMF ኃላፊዋ ክርስቲና ጆርጂቫ ናቸው። ኢትዮጵያ እያከናወነችው ላለው የኢኮኖሚ ሪፎርምም ያላቸውን አድናቆት በመዝገቡ ላይ ገልጸዋል። ለኢትዮጵያውያን አስደናቂ የኢኮኖሚ አፈጻጸም ለሰሩት ስራና ለዚህ አስደናቂ ታሪካዊ ተግባር ላበረከቱት አስተዋጽኦ አድናቆቴን እገልጻለሁ። መጪው ጊዜ ብሩህ እንዲሆንም እመኛለሁ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ በኤንሪክ ናቲ ጥቅስ የታጀበ ዲፕሎማሲያዊ ብልሃትን የሚገልጽ መልእክት አስፍረዋል። ኢትዮጵያና ጣሊያን ሌሎች ያላዩትን እድሎች በማየት የመከባበርና የወዳጅነት ማህበራዊ መስተጋብር ፈጥረዋል። ባለፈ ታሪክ ላይ ተመስርተን አዲስ የታሪክ ምዕራፍ ለመጻፍ እዚህ ተገኝቻለሁ። በሌላ በኩል በቅርቡ በኢትዮጵያ ታሪካዊ ጉብኝትን ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እናገኛለን። ከኢትዮጵያ ጋር የ2000 ዓመታት ጥንታዊ ግንኙነት ያላትን የህንድን ውክልና ይዘው የመጡት ጠቅላይ ሚኒስትር ሞዲ የኢትዮጵያን ታላቅነት እንዲህ አወድሰዋል። የሀገሪቱን ታላቅነት፣ ባህላዊ ሀብትና ጠንካራ ብሔራዊ ስሜት የሚያንጸባርቀውን ሙዚየም በመጎብኘቴ ክብር ይሰማኛል። ይህ ግንኙነታችንን ወደ አዲስ ስትራቴጂያዊ አጋርነት ምዕራፍ ያሸጋግረዋል። ሌላው የምናገኘው ጉምቱ ዲፕሎማት ደግሞ የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን ነው። ከ100 ዓመት በላይ የዘለቀውን የሩሲያና ኢትዮጵያ ግንኙነት በማስታወስ ላቭሮቭ እንዲህ ብለዋል። ልዩ ታሪክና ባህል የማስታጠቅ ስራ ሰርታችኋል። ለሰራችሁት ስራም እንኳን ደስ ያላችሁ። ብዙ ስኬት እመኛለሁ። አሁን ላይ ኢትዮጵያ እያራመደች ያለው የውጭ ጉዳይ ፖሊሲ ብሔራዊ ጥቅሟን ለማስጠበቅ ሁነኛ መንገድ አድርጋ እየተጠቀመችበት ነው። ባለፉት 7 ዓመታት ስትተገብራቸው የቆዩ የተለያዩ ሀገር በቀል የንቅናቄ ስራዎችም በዓለም አቀፍ የዲፕሎማሲው መድረክ ጉልበት እንደሆኗት ይገለጻል። በአጠቃላይ በብሔራዊ ሙዚየምና በቤተ መንግስት መዝገቦች ላይ የሰፈሩት እነዚህ መልእክቶች ከግል አስተያየትነት ባለፈ ኢትዮጵያ በዓለም አቀፍ መድረክ ያላትን ተቀባይነትና ከሀያላን ሀገራት ጋር ያላትን ዘርፈ ብዙ ትብብር የሚያመላክቱ የታሪክ አሻራዎች ናቸው። ኢትዮጵያም የመጀመሪያውን የአፍሪካ መሪዎች ጉባኤ ማዘጋጀት የቻለችው በታሪካዊ ነጻነቷ ነበር። የተባበሩት መንግስታት ኢኮኖሚ ኮሚሽን ፎር አፍሪካ ወይም ኢሲኤ መቀመጫ የሆነችው እንዲሁ በዲፕሎማሲያዊ ብልሃት ነው። በጊዜው የስራና የመገናኛ ሚኒስትር የነበሩት ልዑል ራስ መንገሻ ስዩም የኢሲኤ በኢትዮጵያ መገንባት በወቅቱ ዘመናዊና ግዙፍ መሰረተ ልማቶች በመዲናዋ እንዲገነቡ ምክንያት መሆኑን ይናገራሉ። ህይወት አበበ ተጨማሪ አዘጋጅታለች። አዲስ አበባ ዛሬ የአፍሪካ ዲፕሎማሲ ማዕከል ተብላ የምትጠራው ታሪካዊ መሰረት ባለው ክብር ነው። እንደ አውሮፓውያኑ የጊዜ ቀመር በ1958 የተመሰረተው የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ወይም ኢሲኤ መቀመጫ በብርቱ ዲፕሎማሲያዊ ጥረት አዲስ አበባ እንድትሆን ሲወሰን የኮሚሽኑን ስብሰባዎች ማስተናገድ የሚችሉ መሰረተ ልማቶች በመዲናዋ አልነበሩም። ጊዜው ኢትዮጵያ ውስጥ ትልልቅ እንዲሁም ደግሞ ዘመናዊ ግንባታዎች የተጀመሩበት ባለመሆኑም የኢሲኤን ህንፃ ለመገንባት 3 ዓመታት እንደሚፈጅ በጥናት ቢረጋገጥም ህንፃው እንዲጠናቀቅ የተፈለገው ግን በ1 ዓመት ጊዜ ውስጥ ብቻ ነበረ። ህንፃው መሆን ያለበት 3 ዓመት የሚፈጅ ህንፃ ነው የሚሰራው። ዋጋው ወደ 5 ሚሊዮን የኢትዮጵያ ብር ይሆናል በሚል ነበረ። እንግዲህ ወደ ስራ መግባታችን ነው። ባርኔሮ የሚባል የጣሊያን ተቋራጭ ኮንትራክተር ነበረ። እሱ ከሌሎቹ የተሻለ ዝግጅትና ድርጅት የነበረ ስለሆነ እሱን መርጠን ስብሰባችን ላይ አሁን የተገኘው የሜዴሊሚ ጥናት 3 ዓመት ይፈጃል ይላል። ጥያቄው ግን በ1 ዓመት እንድንሰራ ነው። አሁን እኛ ያሰብነው 3 ዓመት ያለው 8 ሰዓት በቀን እየተሰራ ነው። ወደ ሰዓት መግባት አለብን። ያኔ ሜካኒካል የለም፣ ሁሉም በእጅ ነው የሚሰራው። በዚህ ምክንያት ብዙ ጊዜ ሊፈጅ ይችል ይሆናል። ስለዚህ ያ 8 ሰዓት የተባለውን እኛ 24 ሰዓት ብንሰራ
የአፍሪካ ሀገራት መሪዎች አዲስ አበባ መጥተው የሚስተናገዱበትን የመሰረተ ልማት ግንባታ ሂደት ቀዳማዊ ኃይለ ሥላሴ ትዕዛዝ ሰጥተው በማሰራት ብቻ አልነበረም ተሳትፎ ያደረጉት። በኩለ ሌት ሳይቀር የግንባታ ቦታዎችን መከታተል ሌላኛው ሚናቸውም ነበረ። የሌሊቱን 8 ሰዓት እኔ ኃላፊ ነበርኩኝ። በዚያ ስናሰራ 7ኛ ፎቅ ላይ ደርሰናል። አሁን በጣም ከባድ ነበረ እና እዚያ በእጅ ማብካትና ምናምን በጣም ኃይለኛ ጩኸት ስንል ግርማዊ ጃንሆይ ይሰማሉ እና 7 ሰዓት ከሌሊቱ ከእኩለ ሌሊት በኋላ አልፎ ያንን 7 ፎቅ በእግራቸው ወጥተው እዛኛ የምናበካበት ቦታ ሁሉ አይተው ተቆጣጥረው አሁን እዚህ በሌሊት ምን ትሰራለህ? እኔማ ስራዬ ነው ግርማዊ የግርማዊነት ሆነው እንዲቆጣጠሩና ስልጣኑ አዝዣቸዋለሁ ብለው ብቻ ሳይሆን የስራው ተካፋይ ስለሆኑልን እጅ እነሳለን። ይህንን የዲፕሎማሲያዊ ሚናን ለመደገፍ በዚያ ዘመን በአዲስ አበባና በአጠቃላይ በኢትዮጵያ ብዙ መሰረተ ልማቶች ተገነቡ። ከነዚያም መካከል የዘመናዊ መንገዶች ግንባታ በአዲስ አበባ እንዲሁም ወደ ክልሎች የሚወስዱ ዋና መንገዶችም ተገንብተዋል። እንግዶች የሚያርፉባቸው ዘመናዊ ሆቴሎችም እንዲሁም የኢሲኤ ግንባታ በአዲስ አበባ ዘመናዊ ከተሜነት እንዲያብብ ምክንያት ሆኗል። የቦሌ አውሮፕላን ማረፊያና አሁን የምገኝበት ከቦሌ ወደ ቤተ መንግስት የሚያመጣው መንገድ የተገነባውም በዚያው ወቅት ነበረ። ታሪክ እንደሚነግረን የአፍሪካ መሪዎች በፈረንጆቹ 1963 የአፍሪካ አንድነት ድርጅት መመስረቻ ቻርተር የተፈራረሙት አሁን በሚገኝበት በዚሁ በአፍሪካ ኢኮኖሚክ ኮሚሽን ህንፃ ወይም ኢሲኤ ነበረ። ኢትዮጵያም ይህንን የመጀመሪያ የአፍሪካ መሪዎች ጉባኤ ማዘጋጀት የቻለችው በታሪካዊ ነፃነቷ፣ በጠንካራ ዲፕሎማሲያዊ ብልሃትና በተገነቡት ዘመናዊ መሰረተ ልማቶች ምክንያት ነበረ። ዛሬም አዲስ አበባ የአፍሪካ ህብረትና ብዙ አህጉራዊ እንዲሁም ዓለም አቀፋዊ ተቋማትን በማስተናገድ ታሪካዊ ሚናዋን ቀጥላለች። አዲስ አበባ የዲፕሎማሲ ማዕከል ከተማ እንደመሆኗ ታላላቅ ጉባኤዎችን ማስተናገድ በሚያስችላት ደረጃ እየተገነባች ነው። መዲናዋ በታሪክ የአፍሪካ ነጻነት ታጋዮችን በማሰባሰብና ለአፍሪካ አንድነት መጠናከር የነበራትን ታሪካዊ ሚና አሁንም እየተጫወተች ትገኛለች። ይህንን ጉዳይ ደግሞ የተመለከተው አስማረ ብርሃኑ ነው። የአፍሪካ መዲና የሆነችው አዲስ አበባ ትላንት በታሪክ አፍሪካውያንን በማሰባሰብ ጥቁሮች ለጥቁር ሕዝቦች ብልጽግናና አንድነት የመከሩባት፣ የአንድነት ሀሳብ የጠነሰሱባት፣ አንድነትን አሃዱ ብለው የመሰረቱባት ከተማ ናት። መዲናዋን በስርዓት ለውጦች ሁሉ አፍሪካውያንን ከማሰባሰብና ለአህጉር አንድነት መጠናከር የሀሳብ መፍለቂያ ስፍራ ከመሆን ያገዳት አንድም የፖለቲካም ሆነ ሌላ ምክንያት አልነበረም። ለዚህም ዋናው ምክንያት ኢትዮጵያውያን ለአፍሪካውያን ነጻነትና አንድነት ያላቸው ጥልቅ ይገባኛልና ጠንካራ የነጻነት ስነ ልቦና ነው። ይህን የተረዱ የነጻነት ታጋይ አፍሪካውያንም አዲስ አበባን ለተልኳቸው ማሳኪያ መንገድ ሲጠቀሙበት ኖረዋል። እነዚህና መሰል ታሪኮች ታዲያ መዲናዋን የአፍሪካ ህብረት መቀመጫ እንድትሆን አስችለዋታል። በየዓመቱ ለአፍሪካ ህብረትና ለሌሎች ዓለም አቀፍ ጉባኤዎች የሚመጡ እንግዶቿን በምቾት ለመቀበል የሚደረጉ የመሰረተ ልማት ግንባታ ስራዎችም የከተማዋን ገጽታ እየቀየሩት ይገኛሉ። በጣም እርግጠኛ ነኝ አሁን ለዚህ ጉባኤ እነዚህ መሪዎች ሲመጡ ይሄን ከተማ ሲያዩ ምን እንደሚሉ ይሄን ለነሱ መተው ነው። ግን እንደ ኢትዮጵያዊነቴ አዲስ አበባ በአዲስ አበባነቷ ደረጃ በጣም ተለውጣለች። እንግዶችን ለመቀበል እጇን ዘርግታ መቀበል ትችላለች። ልዩ ታምር ነው። እኔ ከኃይለ ሥላሴ ጀምሮ አውቀዋለሁ እንጂ ማመስገን የሚገባን ነን ነው የምለው። እድሜ ለመንግስታችንና እድሜ ለእግዚአብሔር እዚህ ደርሰናል። ኋላ ቀር ነበረ። በአሁኑ ጊዜ ግን እድሜ ለባለስልጣኖቻችን ለውጠውታል፣ ደክመዋል። እያደሩ ይህችን ከተማ ለውጠዋታል። አዲስ አበባ ልዩ ሆናለች። ከጄኔቫና ከኒውዮርክ ቀጥሎ ሶስተኛዋ የዲፕሎማቲክ ማዕከል የሆነችው አዲስ አበባ 39ኛውን የአፍሪካ የመሪዎች ጉባኤ ለማስተናገድም መሰረተ ልማቶችን በማሟላት ረገድ
ከፍተኛ ስራን ሰርታለች። በተለይ ከቦሌ አየር ማረፊያ ተነስተው ወደ ማረፊያ ሆቴሎቻቸውና ወደ አፍሪካ ህብረት የመሰብሰቢያ አዳራሽ የሚወስዱ አማራጭ መንገዶች በተገቢው መንገድ ተሟልተዋል ማለት ይቻላል። መጀመሪያ ላይ ዋናው የኛ ቅድሚያ የምንሰጠው ለነዋሪዎቻችን ከተማችንን ምቹ ማድረግ ነው። ለመኖር ምቹ የሆነች ከተማ፣ ለህዝብ ስፍራ ያላት፣ ለጋራ መገልገያ ቦታዎች ክብር የምትሰጥና እዛ ላይ ኢንቨስት የምታደርግ ከተማ መሆኗን ያሳየንበት ነው። እንዲሁም ከተማው ለሁለት የተከፈለበት የቀላል ባቡር መንገዳችንን ቴክኒካሊ በጣም ብቁ የሆኑ ባለሙያዎችን አሳትፈን የሁለቱን ሳይድ ማገናኘት የቻልንበትም ነው። ከቀድሞ ከተሰሩት በአንደኛው ዙር ኮሪደር ከተሰሩት ስራዎች ጋራ ያገናኘ ነው። እዚህ በኡራኤል በኩል ከካዛንቺስ ጋራ ያገናኛል። ወደ መስቀል አደባባይ ስንሄድ ከቦሌ መንገድ ጋራ ከሰራነው ጋራ ያገናኛል። በሜክሲኮ ወደ ለገሃር ከሰራነው ጋራ ያገናኛል። ከመገናኛ በኋላ ከሲኤምሲ ጋራ ከሰራነው ጋራ ያገናኛል። በሌላ በኩል በቦሌ ሳይድ ከሰራነው ጋራ ያገናኛል። በተጨማሪ ደግሞ ከቀበና ሳይድ በኩል ከሰራነው ጋራ ያገናኛል። ምን አለ ታዲያ ከዚህ በላይ ኮኔክቲቪቲ የሰራነውን ዶቶች ማገናኘት እያሉ ክቡር ጠቅላይ ሚኒስትራችን ብዙ ጊዜ አገናኙ፣ ፕሮጀክቶቻችሁን አገናኟቸው፣ የተሰሩ ልማት ስራዎችን አገናኙ፣ የተቆራረጠ እንዳይሆን የተባለውን ልቅም አድርገን በተሟላ ሁኔታ የተገበርንበት ነው። ብሔራዊ ኩራት የሆነው የኢትዮጵያ አየር መንገድ የቦሌ ዓለም አቀፍ አውሮፕላን ማረፊያም የአፍሪካውያን መግቢያ በር፣ የዲፕሎማሲ ጎዳና ሆኖ ከትላንት እስከ ዛሬ ዘልቋል። በተለይ ከቦሌ አውሮፕላን ማረፊያ እንግዶች ወደ የማረፊያዎቻቸው የሚጓዙባቸው አማራጭ ምቹና ደረጃቸውን የጠበቁ መንገዶች ከለውጡ ወዲህ በኮሪደር ልማቱ በስፋት ተገንብተዋል። ኢትዮጵያም ለአፍሪካውያን ነጻነትና መብት መከበር ከፍተኛ አስተዋጽኦ አበርክታለች። በተለይ ለቀድሞ የአፍሪካ አንድነትና ለአሁኑ አፍሪካ ህብረት መመስረት ቀዳሚ መሆኗም ይታወቃል። ተስፋዬ ጫኔ በዚህ ጉዳይ ላይ ተጨማሪ አዘጋጅተዋል። በዓለም ላይ የሚገኙ ጥቁሮች በቆዳ ቀለማቸው ብቻ እንደ ሰው በማይቆጠሩበት በዚያ የጨለማ የቅኝ ግዛት ዘመኑን የቀደመች አንዲት ኢትዮጵያ የተሰኘች ምስራቅ አፍሪካዊት ሀገር ነጭነትና ጥቁርነት የቀለም እንጂ ከዚያ ባለፈ የባርነትና የበታችነት ምክንያት እንደማይሆን በአድዋ ተራሮች ግርጌ በማሸነፍ ለዓለም ማሳየት የቻለች ሀገር መሆን ችላለች። በዚህ ብቻ ያልተገደበችው ኢትዮጵያ ታዲያ አፍሪካውያን የጋራ ትብብር ያስፈልጋቸዋል በሚል እሳቤ በኢትዮጵያ የዘመን ቀመር 1955 የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንዲመሰረትም አድርጋለች። ነፃ ሀገር እንደመሆኗ መጠን ለአፍሪካ ነጻነት ግንባር ቀደም አስተዋጽኦ ያደረገች ሀገር ናት። በስም ለመጥቀስ በርካታ የአፍሪካ ነጻነት ግንባሮች እዚሁ ሀገራችን መጥተው ነው የሰለጠኑት። ኢትዮጵያ ከፍተኛ የዲፕሎማቲክ የፖለቲካ ድጋፍ ሲሰጣቸው እንደነበር እናስታውሳለን። ነጻም ከወጡ በኋላ ለአፍሪካ ሰላምና መረጋጋት ከፍተኛ አስተዋጽኦ ያደረገች ሀገር ናት። ኢትዮጵያኖች ትልቅ ስራ ሰርተዋል እና አንድ ሰው የሁለት ሰው የሰራው ሳይሆን ጠቅላላ በዛን ጊዜ የነበሩ ኢትዮጵያኖች ከሁሉ ሴክተር እዚህ እንዲቀጥልና ቅድም እንዳልከው ንጉሠ ነገስቱ ደግሞ የአውሮፕላን ቲኬት ስኮላርሺፕ በመስጠት ብዙ አፍሪካ ታጋዮች እዚህ ተምረዋል። ከዚህ በተጨማሪ ደግሞ ከአፍሪካ ባሻገር በሌሎች የዓለም ሀገራት የሚገኙ ጥቁሮች ነጻነትና መብት እንዲከበር ጭምር ኢትዮጵያ የጎላ አበርክቶ እንደነበራት የሚናገሩት ባለሙያዎቹም ከቡሩንዲ እስከ ሩዋንዳና ላይቤሪያ ድረስ የበርካቶች ሰላምና ነጻነት ስኬታማ እንዲሆንም ስለመስራቷም ተገልጿል። ግጭት አለመግባባት በሰፈነባቸው በበርካታ አካባቢዎች ዜጎቿን ልካ ጭምር ለመረጋጋታቸው የሰራች ሀገር ናት። ቡሩንዲ፣ ሩዋንዳ፣ ላይቤሪያን፣ ሶማሊያን፣ ደቡብ ሱዳን ማስታወስ ይቻላል፣ ማንሳት ይቻላል። አፍሪካ የተለመችው የ2063 አጀንዳ እንዲሳካና የጋራ መስተጋበር እንዲፈጠርም ኢትዮጵያ አሁንም ድረስ የቀጠለ አስተዋጽኦ እያደረገች ስለመሆኗም ተጠቅሷል። አፍሪካን በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮ በ2063 አንድ ማድረግ ነው። የተለያዩ ስራዎች ይሰራሉ። የኢኮኖሚ ስራዎች አሉ፣ የፖለቲካ ስራዎች አሉ፣ ማህበራዊ ስራዎች አሉ፣ በርካታ ስራዎች አሉ። በዚህ ረገድ ኢትዮጵያ ለውህደቱ ግንባር ቀደም ስራ እየሰራች ያለችበት ሁኔታ ማንሳት ይቻላል። ለምሳሌ በኢጋድ ማዕቀፍ ከጎረቤት ሀገሮች ጋር ለመተሳሰር ብዙ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። በኢንፍራስትራክቸር በመሰረተ ልማት ከጅቡቲ ጋር በባቡር በመንገድ ተገናኝተናል። የአየር ግንኙነቱ የኢትዮጵያ አየር መንገድ ሁሉ ቦታ አለ። ከኬንያም ከተቀሩትም የጎረቤት ሀገሮች ጋር በዚህ ደረጃ የመተሳሰር ስራዎች በስፋት እየተሰሩ ያለበት ሁኔታ ነው ያለው።
ከቀጠናዊ ጉዳዮች ባለፈም አፍሪካ በጸጥታው ምክር ቤት ዓለም አቀፍ ውክልና እንዲኖራትም ኢትዮጵያ እየሰራች ስለመሆኑም ተገልጿል። ኢትዮጵያ የበርካታ ዓለም አቀፍ ተቋማት መቀመጫ ስለመሆኗን ያስታወሱት ባለሙያዎቹ በቀጣይም በርካታ ስራዎችን መስራት እንደሚገባም ተገልጿል። የአፍሪካ ህብረት መደበኛ ስብሰባውን በዚህ በህብረቱ መቀመጫ በአዲስ አበባ እንደሚካሄድም ይጠበቃል። የቅድመ አፍሪካ ህብረት የወጣቶች ጉባኤ በአዲስ አበባ እየተካሄደ ነው። ዘላቂ የውሃ አቅርቦትን ማረጋገጥና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ የ2026 መሪ ሀሳብና የአጀንዳ 2063 የቴክኒካል ፖሊሲ ግብ ብቻ ሳይሆን አጀንዳው የሰው ልጅ ክብርና የሰብአዊ መብት ግዴታ ነው ሲሉ በአፍሪካ ህብረት የአብያተ ክርስቲያናት ጽህፈት ቤት ዳይሬክተርና አማካሪ ዶክተር ጎርደን ሲማንጎ ገልጸዋል። ጉባኤው ከቀናት በኋላ ለሚካሄደው 39ኛው የአፍሪካ የመሪዎች ጉባኤ አጀንዳ የሆነውን ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ አጀንዳ ለአፍሪካውያን ወጣቶች የማስገንዘብ ዓላማ አድርጓል። መድረኩን ሞዴል አፍሪካ ህብረት ከአጋር ተቋማት ጋር በመተባበር ያዘጋጀው ሲሆን አፍሪካ በውሃ አቅርቦትና በንጽህና አጠባበቅ ከምኞት ወደ ተግባር ለጀመረችው ጉዞ ወጣቱ በፈጠራ አቅሙ እንዴት አስተዋጽኦ ማድረግ ይችላል በሚለው ላይ ትኩረቱንም ያደረገ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ፍሬዎት ስረታ በቀጥታ መስመራችን ላይ ነው የምትገኘው። ክቡራትና ክቡራን ፍሬዎት እንደምንለሻል። በአፍሪካ በውሃ አቅርቦትና ንጽህና አጠባበቅ ዙሪያ ችግሩ ምን ያህል ነው ተባለ? መፍትሄዎቹስ ላይ የቀረቡ ሀሳቦች ምንድን ናቸው የሚለውን ጠቅለል አድርገሽ አድርሽን። አመሰግናለሁ አሸናፊ። እንዴት ውላል? እንግዲህ አፍሪካ ቀጣይነት ያለው የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ችግር ላይ በግሉ እየተፈተነች ያለች አህጉር እንደሆነች ተነስቷል። እንግዲህ ከዚህም በቁጥር መልክ የምንመለከተው ከሆነ 400 ሚሊዮን የሚሆኑ አፍሪካውያን በንጹህ ውሃ አቅርቦት እጥረት እንዳለባቸውና 700 ሚሊዮን የሚሆኑ አፍሪካውያን ደግሞ ከደህንነቱ የተጠበቀ የንጽህና አቅርቦት ችግር እንደገጠማቸው ተገልጿል። ይህም እንግዲህ ከስርዓተ ጾታ አንጻር የምንመለከተው ከሆነ ይህንን ችግር አብዛኛው አፍሪካውያን ሴቶች 40 ሚሊዮን የሚሆነውን ሰዓታቸውን የሚያጠፉት ውሃ በመቅዳት ነው የሚል መረጃ ነው እንግዲህ በመድረኩ የቀረበው። ይሄኛውንም እንግዲህ አፍሪካ የዚህን የውሃ ችግርን ለመቅረፍ ወይም ደግሞ ደህንነቱን ለማስጠበቅ በየአመቱ 50 ሚሊዮን ዶላር ያስፈልጋታል። ይህንን ግን እስካሁን እያገኘች ያለችው ከ10 እስከ 17 ሚሊዮን ዶላሩን ብቻ ነው። ይህ መሆኑ ታዲያ አፍሪካውያን በርካታ አፍሪካውያን ለውሃ ወለድ በሽታዎች እንዲጋለጡ አድርጓል የተባለው። የሴቶቹንም የምንመለከት ከሆነ ቅድም የገለጽኩት በርካታ ሰዓት ነው። ያ ሰዓት ደግሞ ሴቶቹ በአመራርነት ሊኖራቸው የሚገባውን ተሳትፎና ድርሻ የሚቀንስ እንዲሁም ደግሞ በትምህርታቸው ላይ ወይም ደግሞ በትምህርት ዝግጅታቸውም ላይ ሊኖረው የሚችለውን አስተዋጽኦ እጅጉ አሉታዊ ተጽዕኖ የሚያሳድርበት እንደሆነ ተነስቷል። በአጠቃላይ ችግሩ የአፍሪካን ማህበራዊና ኢኮኖሚያዊ ችግር ውስጥ እንድትጋለጥ ያደረጋት ስለመሆኑ ተነስቷል። እነዚህን ችግሮች ታዲያ በምን መፍታት እንችላለን የሚለውም በውይይት መድረኩ ላይ የተነሳ ነጥብ ነበር። ይህንን ማድረግ የሚቻለው አፍሪካ በርካታ የሆነ የወጣት ኃይል ያላት አህጉር እንደመሆኗ መጠን ፈጠራዎችን ማበረታታት ወይም ደግሞ ወጣቶች ወደ ፈጠራ ስራዎች እንዲመጡ ማበረታታት መፍትሄ ነው ተብሎ ነው የተገለጠው። ይህም እንግዲህ የፈጠራ ስራዎች ብቻቸውን ሳይሆኑ እያንዳንዱ በሀገር ደረጃ በምናምን ነገር ሳይሆን በየሀገሩ የተፈጠሩ የፈጠራ ስራዎች በአህጉር ደረጃ መተው ውጤት ሊያመጡ የሚችሉ መሆን እንዳለባቸው ነው የተገለጸው። አሸናፊ፣ ለጊዜው ያለኝ መረጃ ይሄን ይመስላል። እናመሰግናለን። ጥሩ ቀን ይሁንልሽ። ኢትዮጵያ የአህጉሪቱ የኃይል ማማና የዲጂታል ፈጠራ ማዕከል ሆናለች። በብርሃን ብቻ አይደለም፣ በአርቲፊሻል ኢንቴሊጀንስ ነገ በአፍሪካ ለሚገነባው የብልጽግና ጉዞም ግንባር ቀደም ማሳያ ሆናለች። አዲስ አበባ ስሟን መስላለች። ውብ፣ የዘመነች፣ ጤናማ የህይወት ማሳያም በመሆን ለአፍሪካ ተምሳሌት መሆን ችላለች። አዲስ አበባ የአፍሪካውያን መሰብሰቢያ ብቻ አይደለችም። የነጻነት፣ የፈጠራ እንዲሁም ደግሞ የጋራ መኖሪያ ቤት ጭምር ናት። ወደ ቀዳሚዋ የለውጥ ምድር እንኳን ደህና መጣችሁ። In this new era, we cannot speak in fragments. We must speak as one.
ውይ አመሰግናለሁ ልጄ። የኢትዮጵያ ንግድ ባንክን ስለመረጡ እናመሰግናለን። አመሰግናለሁ። አመሰግናለሁ። ይህን ብታስተካክሉ ጥሩ ነው። ስለ አስተያየቱ እናመሰግናለን። በፍጥነት እናስተካክላለን። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። በልግ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛና ከመደበኛ በላይ የዝናብ ስርጭት እንደሚያገኙ የብሔራዊ ሜትሮሎጂ ኢንስቲትዩት አስታወቀም። በኢትዮጵያ የበልግ ወቅት ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሲሆን ለደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች ዋነኛ የዝናብ ወቅት ነው። የብሔራዊ ሜትሮሎጂ ኢንስቲትዩት የ2018 የበጋ ወቅት የአየር ትንበያ ግምገማና የበልግ ወቅት የዝናብ መጠንና ስርጭት የአየር ጸባይ ትንበያ ላይ ከባለድርሻ አካላት ጋር ውይይት እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጥን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? በድጋሚ ነው ስንገናኝ። በበልግ ወቅት የሚኖረው የዝናብ ስርጭት ለግብርና የተፋሰስ ስራዎች የሚኖረው ሚና ምንድን ነው? ጠቅለል ያሉ መረጃዎችን አድርሰን። አመሰግናለሁ አሸናፊ። እንግዲህ በዛሬው ዕለት ሁለተኛ ቀኑን ካስቆጠረው የካቲት ወር ጀምሮ እስከ መጪው ግንቦት ወር ማለትም ለ4 ወራት የሚቆየው የበልግ ወቅት በኢትዮጵያ ዋነኛ የዝናብ ወቅታቸው የሆኑ የሶማሌ ክልል፣ በኦሮሚያ ክልል ደግሞ የቦረናና ጉጂ ዞኖች እንዲሁም ደግሞ በሲዳማ የተለያዩ አካባቢዎች ደግሞ ወደ ሰሜን ሸገር ስንል በአማራ ክልል ምስራቅ አማራ የደቡብ ወሎ ዞን አካባቢና ምስራቅ ትግራይን ጨምሮ ዋነኛ የዝናብ ወቅታቸውና ሁለተኛ ከክረምት ቀጥሎ ሁለተኛው የዝናብ ወቅታቸው ነው። እንግዲህ በእነዚህ አካባቢዎች ላይ የሚኖረው የዝናብ ስርጭት የተለያዩ የግብርና ስራዎችን ሰብሎችን በመዝራት እንዲሁም ደግሞ የተለያዩ የግብርና ስራዎችን ለማከናወን አመቺ ሁኔታን የሚፈጥር ነው። ከዛ ባሻገር ደግሞ የአርሶ አደሩን የአርብቶ አደሩና ከፊል አርብቶ አደሩንም የግጦሽ መሬትና የንጹህ መጠጥ ውሃ ተደራሽነቱን የማሻሻል እንድምታ ወይም ደግሞ ፋይዳ ያለው ነው። ከዛ ባሻገር ደግሞ የተለያዩ የተፋሰስ የልማት ስራዎችንም የተሰሩትን ለማጽደቅ እንዲሁም ደግሞ እንዲሰሩም መልካም አጋጣሚን ይዞ የሚመጣ ነው። እንግዲህ በእነዚህ አካባቢዎች ላይ ከመደበኛ እስከ ከመደበኛ በላይ የሆነም የዝናብ ስርጭት በመሆኑ የተነሳ በእነዚህ ወቅቶች ተደጋጋሚ የሆነ ከባድ የዝናብ መጠን ስለሚኖር ቅጽበታዊ ጎርፍም ሊከሰት ስለሚችል ከወዲሁ በከተማም ይሁን በገጠር የውሃ መፋሰሻ ቦዮችንና ቱቦዎችን ከወዲሁ ማጽዳት እንደሚገባም የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት አሳስቧል። እንግዲህ ይህንንም የሚኖረውን የዝናብ መጠን ወይም ደግሞ የዝናብ ስርጭትን ለሚፈለገው ዓላማ ሳይባክን መጠቀም እንደሚገባም ተናግሯል። ከዛ ባሻገር ደግሞ የኃይል ማመንጫ ግድቦችም እንዲሁ የውሃ መጠናቸውን እንዲጨምርና እንዲሻሻል የሚያደርግ የዝናብ ስርጭት እንደሚኖር ተናግሯል። የብሔራዊ ሜትሮሎጂ ኢንስቲትዩት አሸናፊ ይመር፣ ለመረጃዎቹ እናመሰግናለን። መልካም ቀን ሆነልህ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። 7ኛው ጠቅላላ ምርጫ የተለያዩ የማህበረሰብ ክፍሎችን ያካተተና አሳታፊ እንዲሆን ሁሉም የበኩሉን ሊወጣ ይገባል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናገሩ።
በሰባተኛው ጠቅላላ ምርጫ ላይ የሴቶች ወጣቶችና አካል ጉዳተኞችን በተመለከተ የባለድርሻ አካላት የምክክር መድረክ በቢሾፍቱ እየተካሄደ ነው። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ቆየህ? በመድረኩ ሰባተኛው ጠቅላላ ምርጫ የተለያዩ የማህበረሰብ ክፍሎችን ያካትትና አሳታፊ እንዲሆን ከማን ምን ይጠበቃል? ምንስ መልእክቶች ተላለፉ የሚለውን መረጃ ነገረን ነው። አመሰግናለሁ አሸናፊ። አንተም ቀደም ብለን እንደጠቀስከው የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመሆን የውይይት መድረክ እያካሄደ ይገኛል፣ በዚህ በቢሾፍቱ ከተማ ማለት ነው። ዋና ዓላማውም የዚህ የምክክር መድረክ የሴቶች ወጣቶችና አካል ጉዳተኞች የመጪው ሰባተኛ ጠቅላላ ምርጫ ላይ የሚኖራቸው ተሳትፎ ምን ሊመስል ይገባል፣ አካታችነትን ለማሳደግ ከማን ምን ይጠበቃል በሚል ዙሪያ ነው ይህ የምክክር መድረክ እየተካሄደ የሚገኘው። የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የተለያዩ ባለድርሻ አካላት በዚህ የምክክር መድረክ እየተሳተፉ ይገኛል። በዚህ መድረክ ተገኝተው ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እንደገለጹት ከሆነ አሁን ላይ በኢትዮጵያ የሴቶች ተሳትፎ ከጊዜ ወደ ጊዜ እያደገ መጥቷል። በተለይም በሕዝብ ተወካዮች ምክር ቤት ብንመለከት አሁን ላይ ያላቸው የመቀመጫ ወንበር ብዛት ከጊዜ ወደ ጊዜ ማደጉና አሁን ላይ ከ41 በመቶ በላይ መሻገሩን አንስተዋል። ነገር ግን ይህ ከዚህ በላይ እንዲሆን አሁንም ሊሰራ እንደሚገባ አንስተዋል። መጪው የምርጫ በተለይም ሰባተኛው ጠቅላላ ምርጫ አሳታፊ፣ አካታች፣ ተአማኒና ዲሞክራሲ እንዲሆን ሁሉም ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ አንስተዋል። በተለይም ወጣቶች በሀገሪቱ ከ70 በመቶ በላይ ቁጥር አላቸው። እንዲሁም ደግሞ ሴቶች ከ50 በመቶ በላይ ድርሻ ስላላቸው እነዚህን የማህበረሰብ ክፍል ትቶ ምርጫ ማካሄድ ተገቢና ተአማኒ ስለማይሆን እዚህ ላይ ትኩረት ተደርጎ ሊሰራ እንደሚገባና የተለያዩ አካል ጉዳተኞች፣ አረጋውያን ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች በሚፈለገው ልክ እንዲመረጡና እንዲወከሉ ለማድረግ እንዲመርጡም ለማድረግ የሚሰሩ ስራዎች ሊጠናከሩ እንደሚገባ ሀሳባቸውን ሲያነሱ ነበር። እንግዲህ በዚህ መድረክ ተገኝተው ንግግር ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ እንደገለጹት ከሆነ ምርጫ ቦርዱ አካታች፣ ፍትሐዊና ተአማኒ እንዲሁም ደግሞ ሁሉንም የማህበረሰብ ክፍል የሚሳተፍበት ምርጫ ለማካሄድ ከወዲሁ ቅድመ ዝግጅቱን እያጠናቀቀ እንደሚገኝና የተለያዩ የቅድመ መስፈርቶችንም ያሟላ እንደሚገኝ አነስተዋል። ሁሉም ደግሞ ባለድርሻ አካላት የሚጠበቅባቸው ሊወጡ እንደሚገቡ በተለይም ደግሞ የፖለቲካ ፓርቲዎች እዚህ ላይ ከፍተኛ ሚና ስላላቸው አጠቃላይ የሚመርጧቸው እጩዎችን የአካታችነትን ታሳቢ ያደረገ ሊያደርጉ እንደሚገባ በዛሬው በነበረው ሀሳብ ተነስቷል ማለት ነው። የተለያዩ የፖለቲካ ፓርቲዎችም ሀሳባቸውና አጠቃላይ በአካታችነት ላይ ትኩረት አድርገው ሊሰሩ እንደሚገባና በቀጣይም እንደሚሰሩ ሀሳባቸውን ሲያነሱ ነበር። አሸናፊ አባዲ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ኢዜማ በኢትዮጵያ በ2018 ለሚካሄደው ሰባተኛው ጠቅላላ ምርጫ አስፈላጊውን ቅድመ ዝግጅት እያደረገ እንደሚገኝ ገለጸ። በምርጫ ቦርድ በኩል የተደረገው ቅድመ ዝግጅትም ምርጫውን የተሻለ ለማድረግ የሚረዳ ነው ሲሉ የፓርቲው ሊቀመንበር ሙሉ ዓለም ተገኝ ወርቅ ገልጸዋል። ዛራ ማምር ተጨማሪ አላት። ለአንድ ሀገር የዲሞክራሲ ስርዓት ግንባታ ከፍ ያለ አበርክቶ ካላቸው ጉዳዮች አንዱ ነጻ፣ ፍትሐዊና ወቅቱን የጠበቀ ምርጫ ማካሄድ ነው። በኢትዮጵያ የሚካሄደው የ2018 ሰባተኛው ጠቅላላ ምርጫ ለኢትዮጵያ የዲሞክራሲ ጉዞ አስፈላጊ ምዕራፍ ነው። ለዚህ ምርጫም መንግስት የተለያዩ ቅድመ ዝግጅቶችን እያደረገ ይገኛል። ከነዚህም መካከል የምርጫ ቦርድ አቅምን ማጠናከር፣ የምርጫ ህጎችን ማሻሻል፣ የግብአት አቅርቦትና የዜጎች ምርጫ ተሳትፎን ማሳደግ ይገኙበታል። በሌላ በኩል የተፎካካሪ ፓርቲዎች ፕሮግራሞቻቸውን ለህዝብ በማቅረብ አባላትን በማደራጀት እጩዎችን በመምረጥና ሰላማዊ የምርጫ ዘመቻ ለማካሄድ እየተዘጋጁ ነው። መጪውን ሰባተኛ ጠቅላላ ምርጫን አስመልክቶ የፖለቲካ ፓርቲዎች ምን አይነት ዝግጅት እያደረጉ ነው? የያዟቸው ርዕዮተ ዓለምና የፖሊሲ አማራጮችን አስመልክቶ በኢቢሲ እንዲሁ ሀሳባቸውን እያቀረቡ ይገኛሉ። ከነዚህም መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከኢቲቪ ጋር በነበረው ውይይት ፖለቲካ በሰላማዊ ትግል ላይ መመስረት አለበት ብሎ በማመን በ2018 ለሚደረገው ጠቅላላ ምርጫ እየተዘጋጀን ነው ሲሉ የፓርቲው ሊቀመንበር ሙሉ ዓለም ተገኝ ወርቅ ሀሳባቸውን ገልጸዋል። እንደ ኢዜማ እኛ ፖለቲካ የሰላማዊ ትግል ላይ መሆን አለበት። በሰላማዊ መንገድ ነው ፖለቲካ ትርጉሙም ጠቀሜታውም ፋይዳውም ውጤት የሚያመጣው ብለን ነው የምናምን። ኢዜማ የፖሊሲ በ2013 ጀምሮ ከ40 በላይ ፖሊሲዎችን አቅርቦ በተለያዩ መድረኮች በተለያዩ ሚዲያዎች ተጠቅመው ሲያሳውቅ እንደነበር ይታወቃል። ለ2018ም እነዚህ ምንድናቸው፣ አንገብጋቢ ናቸው፣ ከወቅቱ ጋር ይሄዳሉ፣ ምን ያስፈልጋሉ የሚለውን ፖሊሲዎች የሚያሳውቅ ይሆናል። በሌላ በኩል ኢዜማ ላለፉት 5 ዓመታት ተመሳሳይ በሆኑ ጉዳዮች ላይ አብሮ በመስራትና ልዩነቶች ሲኖሩ ሀሳቦችን በማንሳት ሲሰራ ቆይቷል ብለዋል። ላለፈው 5 ዓመት ኢዜማ በተለያዩ በሀሳብ በሚመሳሰልባቸው ሀሳቦች ላይ ድጋፍ እንዳደረገ ሁሉ ደግሞ የሀሳብ ልዩነት ሲኖረው ልዩነቶቹን በአደባባይ ሲያሳይ እንደከረመ
የሚታወቅ 2014 መስከረም ላይ ጠቅላላ ጉባኤ አድርገን አስቸኳይ ጠቅላላ ጉባኤ አድርገን ከመንግስት ጋር መስራት ስለ በሚያለያዩ ሐሳቦች ላይ መፎካከር በሚያስማሙ ሐሳቦች ላይ ደግሞ መተባበር የሚለውን መርህ በጉባኤ ተነጋግሮ አዎ ስለ ሀገር እንተባበራለን በሐሳብ እንፎካከራለን ብሎ ከዛ ጊዜ ጀምሮ ከ2014 መስከረም ጀምሮ 2013 ሰኔ ላይ ነው ምርጫው የተካሄደው እንደምታስታውሰው ከ2014 መስከረም ጀምሮ ከመንግስት ጋር መስራት የሚለውን መርህ አቅርቦ ከአባላት ጋር ውይይት ተደርጎ ረጅም ሰዓት ፈጅቶ ያሉት ጥቅም ጉዳት ተሰልቶ ከመንግስት ጋር መተባበር በሚለው ስራ ውስጥ የተለያዩ ኃላፊነት ወስዶ ሲሰራ እንደከረመ የሚታወቅ ነው። ለ2018 ጠቅላላ ምርጫ በምርጫ ቦርድ በኩል የተደረገው ቅድመ ዝግጅትም ምርጫውን የተሻለ ለማድረግ የሚረዳ ነው ብለዋል። በዘንድሮ ዲጂታል ምዝገባ ተጀምሯል። ጥሩ መልካም ነገር ነው። ዲጂታል መሆኑ እየሄድን ያለ ነው። ሙከራው የሚበረታታ ሙከራ ነው። ምርጫ ቦርድ የሞከረው ሙከራ እኛም ለማስመዝገብ እጮቻችንን በማስመዝገብ ደረጃ ነው ያለ ነው። እንደ ኢዜማ በአሰራር ደረጃ የተለየ አደረጃጀትና የተለየ እጩ አመላመል ስልት ስላለን ያንን ለምርጫ ቦርድ አሳውቀን እነሱም ተረድተውናል። ሊስት አድርገን ትናንትና ይወዳደራል ምንለው አለ መሆኑን በደንብ አስረድተን እያንዳንዱ እጩ ከየምርጫ ወረዳ መጥቶ ያንን ዳታ እንደምናስገባ ተማምነን ወደ ስራ ገብተናል። ምርጫ ዜጎች ድምጻቸውን በኃላፊነት ሲጠቀሙበት ጠንካራና ዲሞክራሲያዊ ሀገርን ለመገንባት የሚያስችል በመሆኑ ተሳትፎ ተጠናክሮ ሊቀጥል ይገባል። የተሻለች ኢትዮጵያን እውን ለማድረግ ምክክር ብቸኛው አማራጭ ሊሆን እንደሚገባ በማዕከላዊ ኢትዮጵያ ክልል የሆሳዕና ከተማ ነዋሪዎች ተናገሩ። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር እንደ ሀገር ገጥመውን ከነበሩ ችግሮች በመላቀቅ የተሻለ ሀገራዊ መግባባት ለመፍጠር የሚያስችል እንደሚሆን ገልጸዋል። ሚካኤል ገዙ አነጋግሯቸዋል። በእውነቱ ይሄ የተጀመረው ሀገራዊ ምክክር ጉባኤ እየሰራ ያለው ፍቱን የሆነ ለኢትዮጵያም ደግሞ የቆመ አካሄድ መሆኑን ነው እኔ የምረዳ። ችግራችንን ተነጋግረን በመፍታት ስምምነት በመፍጠር ያለፈውን በመተው ለኛ ሀገር ምን ያስፈልጋል ምን ይጠቅመናል የሚለውን ነገር ብቻ ፈጥረን አንድነት በመፍጠር ብቻ ለሀገራችን ጠቃሚ ነገር እናመጣለን። ወጣት ያው ለሀገር ግንባታ በጣም ጠቃሚ ነው። ወጣት ሲኖር ነው ሀገር መቀጠል የሚችለውና ወጣትም ለሀገራዊ ምክክር ላይ ከራሱ የሚጠበቀውን ሚና መወጣት እንዳለበት ይገባኛል። አገራችን እንድትገነባ ከጥፋት እንድትመለስ በአንድነት ተያይዘ የጀመረውን ደግሞ የእድገት ጉዞ እንድትቀጥል የህዳሴ ጉዞ እንደቀጠለ ሁሉ ሌሎችም ደግሞ አሉ አገራዊ እድገት ጉዞዎች አሉ። እነዚህም እድገት ጉዞዎችን ለማካሄድ መደናቀፊያ እንዳይሆን ምክር ወሳኝ ጉዳይ ነው። በእርግጥ ይህንን የምክክር መስመርን የማይረዳ ሰው ካለም ተሳስተዋል እላለሁ። መረዳት አለበት። ሌላ ቀርቶ በአካባቢ ደረጃም የተጋጨውን ሰው የአካባቢ ሽማግሌ በባህል ሁሉ ነገር ይጨርሳል። በመመካከር የማያልቅ ነገር የለም። ስለዚህ ይህንን ጉዳይ በእውነቱ ሁሉም ኢትዮጵያዊ የኔ ነው ብለው ብናሳድግ ጥሩ ነው ብዬ እገምታለሁኝ። አገራችን ስትኖር እንኖራለን። አገራችን ስትበታተን ምንም ዋጋ እናገኝም። ትልቁ ጥቅም ለኛ አገራችን ናት፣ ቤታችን ናት፣ ኑሯችን ናት። ኢትዮጵያ ሰርተን የምናገኝባት፣ ሰርተን የምንጠቀምባት፣ አግብተን የምንወልድባት፣ ምንበዛባት አገራችን ናት። ሌላ አገር የለንም። ስለዚህ ኢትዮጵያውያን ልንመካከር፣ ልንተጋገዝ፣ ልንደማመጥ ያስፈልገናል። ሰላምን ከመጠበቅ አንጻር እንደዛብ ቆሞ ሁሉም ወጣት አገሬ ነው ብሎ የሚኖርበት ነው ብሎ ነገ መኖር አለበት ብሎ የራሱን ድርሻ መወጣት አለበት። በሰላም ጉዳይ፣ በፖለቲካ ጉዳይ፣ በእድገት ጉዳይ አጠቃላይ ይገባኝ ማለትም ለኔ ይገባኛል በሚለው አጠቃላይ ነገር ላይ ወጣቱ ዘብ መቆም አለበት የሚል ሐሳብ አለብኝ። አዲስ አበባም 47 ኪሎ ሜትሮችን በሚሸፍነው የወንዝ ዳር ልማት ስራ ገጽታዋ ተቀይሯል። ስራው ወንዞችን ከነበሩበት ከፍተኛ ብክለት ከማውጣት ባለፈ የከተማዋን ውበት የገለጸ ሆኗል። ወደ አዲስ አበባ የሚመጡ እንግዶችም በወንዝ ዳር ልማት ፕሮጀክቱ አዳዲስ የመዝናኛ አማራጭ ተፈጥሮላቸዋል። ተከታዩ የማህሌት ታደለ ዘገባ የወንዝ ዳር ልማት ስራው ምን አካቷል የሚለውን ያስቃኘናል።
አዲስ አበባ የ76 ወንዞች ባለቤት ናት። እነዚህ ወንዞች በተፈጥሯቸው ንጹህና የከተማዋ ጸጋ ቢሆኑም ለዘመናት የመጸዳጃ ቤት ፍሳሽ ማስወገጃና ደረቅ ቆሻሻ መጣያ ሆነው ተበክለው ኖረዋል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ስሟን ታሪኳንና ማንነቷን የምትመጥን ከተማ ትሆን ዘንድ ያስጀመሩት የገበታ ለሸገር መርሃ ግብር ወንዞቿንም ታሳቢ ያደረገ ነበር። የመደመር መንግስት የወንዝ ዳርቻ ልማት ስራን በገበታ ለሸገር ፕሮጀክቶች ውስጥ አካቶ ለመስራት ቢወስንም ትልቅ አቅም የሚፈልግ ስለነበር የተለየ መንገድን መከተል የግድ ሆነ። በዚህም በ2012 ዓ.ም ጠቅላይ ሚኒስትር አብይ አህመድ የተለያዩ ሀገራት መሪዎች የሆኑ ወዳጆቻቸውን በማማከር ባሰባሰቡት የፋይናንስ አቅም የመጀመሪያው ምዕራፍ የወንዝ ዳርቻ ልማት ስራ 7 ኪሎ ሜትሮችን እንዲሸፍን ታቅዶ በውጭ አልሚዎች ተጀመረ። ስራው ለ5 ዓመታት ቢቀጥልም በተፈለገው ጥራትና መጠን ግን ሊከናወን አልቻለም። ይህ ደግሞ መንግስት የተለየ አማራጭ እንዲፈልግ ምክንያት ሆነ። በራስ አቅም በኢትዮጵያውያን ባለሙያዎች ዕውቀትና በአዲስ አበባ ከተማ አስተዳደር ሀብት ባለፈው ዓመት የወንዝ ዳርቻ ልማት ስራ እንደ አዲስ ተጀመረ። ይህ 8 ወንዞችን የሚያካልለውና 47 ኪሎ ሜትሮችን የሚሸፍነው የወንዝ ዳርቻ ልማት በአጭር ጊዜ ውስጥ በአዲስ አበባ አስገራሚ ለውጥን ማምጣት አስቻለ። በአጠቃላይ በ47 ኪሎ ሜትሮች ውስጥ 15 ግድቦችን፣ 3 ሰው ሰራሽ ሐይቆችና 35 ቼክ ዳም ወይም የውሃ አወራረድ ማስተካከያ ግድቦች እንዲሁም 7 የውሃ ማጣሪያዎችን ያካተተ ስራ ነው። በተለይ ደግሞ ከእንጦጦ ፓርክ በወዳጅነት አደባባይ አድርጎ ፒኮክ መናፈሻ የሚደርሰውና 21.5 ኪሎ ሜትሮችን እርዝመት ያለው ትልቁ የወንዝ ዳርቻ ልማት ስራ የአዲስ አበባን ገጽታ በእጅጉ መቀየር የቻለ ነው። በዚህ መስመር ውስጥ 7 ፓርኮች ይገኛሉ። በመደመር መንግስት የተሰሩት የእንጦጦ፣ የወዳጅነት፣ የኢሬቻና የአራዳ ፓርኮችን ጨምሮ ቀድሞ የነበሩት የአምባሳደር፣ ፒኮክና ኢትዮ ኮሪያ ፓርኮችን የሚያካልል ነው። 862 ሄክታር መሬት ላይ የሚከናወን ግዙፍ ፕሮጀክት ሲሆን 5 ክፍለ ከተሞችና 12 ወረዳዎቻቸውንም የሚያዳርስ ነው። በሌላ በኩል ደግሞ 14.75 ኪሎ ሜትሮችን የሚሸፍነው የቀበና ግንፍሌ ወንዝ ዳርቻ ልማት ስራ ሌላኛው ትልቁ መስመር ነው። በዚህኛው መስመርም ሁለቱን ወንዞች መሰረት አድርጎ ወንዞችን የማልማት የአካባቢ ጥበቃ ስራና ሌሎች መሰረተ ልማቶችም በፍጥነት እየተገነቡበት ይገኛሉ። በአጠቃላይ የአዲስ አበባ የወንዝ ዳርቻ ልማት ስራ ከጠቀስናቸው መሰረተ ልማቶች ባሻገር ትላልቅ ግንባታዎችንም አካቷል። በወንዞች ላይ የጀልባ ሽርሽር ማድረግ፣ በሳፋሪ መኪኖች በጫካ ውስጥ እየተጓዙ እንስሳትን መመልከት፣ በትላልቅ የውሃ ፋውንቴኖች የታጀበ የመዝናኛ ጊዜን ማሳለፍ ለአዲስ አበባ ነዋሪዎችና ለጎብኚዎቿ ተመቻችቷል። አሁን ወደ አዲስ አበባ የሚመጡ ጎብኚዎች ከከተማዋ ሳይወጡ ተፈጥሮን ማጣጣም የሚችሉበት እድልም ተፈጥሮላቸዋል። የወንዝ ዳርቻ ልማት ስራው ቀድሞ ከተጠናቀቁት የኮሪደር ልማት ስራዎች ጋርም የተሳሰረ፣ በወንዞች አካባቢ ይኖሩ የነበሩ በብክለትና በጎርፍ አደጋዎች የተጎዱ ነዋሪዎችንም ህይወታቸውን መለወጥ የቻለ ጭምር ነው። በአንድ ዓመት ጊዜ ውስጥ ብቻ 47 ኪሎ ሜትሮችን የሚሸፍን የወንዝ ዳርቻ ልማት ስራ መከወን መቻል ለአዲስ አበባ ከተማ አስተዳደር ትልቅ ስኬት። ስራው የመደመር መንግስት ባህል የሆነው ፕሮጀክቶችን በአጭር ጊዜ ውስጥ በጥራት ሰርቶ ማጠናቀቅ የተረጋገጠበት ሌላኛው ግዙፍ ፕሮጀክት ሆኗል። ክቡራን ተመልካቾቻችን ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር አሸናፊ እንዳለነበርኩኝ ዳይሬክተራችን አስራስ ንጉሴ እንዲሁም ደግሞ የዜና ኢትዮጵያ አዘጋጅ ብሩክ ተስፋዬ እንዲሁም የመላው ስቱዲዮና የስርጭት ባለሙያዎችም ከኛ ጋር የጋራ ቆይታ አድርገዋል።